ሀያ ተማሪ የሚረሸነውን የሚደረገውን ታላቅ የሆነ ዝርፊያ፣ ማቃጠል፣ ስንት ነገር በአደባባይ የሚታወቀውን ነገር እንኳን ራሳቸው ያመኑትን ትቶ ይሄን አይነት ነገር የኦሮሚያ ውስጥ ፕሮጀክት አለ ሲባል ባይዘዌ እኔ እያንዳንዱን ሆነ ተብሎ አሁን ቅድም እንትን ሆኗል 30 ዓመት በቲክታክ ምናምን አንሰማም። እንዲህ አይነት ነገር ኤቪደንስ የሌለውን ነገር አናምንም። በመጥረቢያ መጥቶኝ ሞትኩበት፣ ተነስቼ እንደገና ሞትኩኝ፣ 6 ቀን ተኝቼ ተነሳሁኝ፣ ተአምረኛ ነኝ፣ በአንድ ግሬ ቆሜ 30 ዓመት አንሰማም። ሪል ኮራቦሬትድ ኢንፎርሜሽን ካልሆነ ፖለቲካ ለመስሪያ እነኚህ ሰዎች የማይገቡበት ነገር የለም። የገዛ እናታቸውን አርደው ያመጣሉ። የማይገቡበት ነገር የለም። ስለዚህ ከዚህ በፊት የነበረ ኢንፎርሜሽን እንዳለ ኮንቴስትድ ነው። ኤቪደንስ እንፈልጋለን። ወለጋ የደም ምናምን የሚባል ነገር የለም። እራሳችሁ ናችሁ ፈጣሪዎቹም ጠፍጣፊዎቹም። ይሄንን ከዚህ በኋላ ኔጎሽዬት የምናደርገው ነገር አይደለም። ላይናችንን ድሮ አድርገናል። ቢኮዝ አላማቸው ህዝብ ተኮር የሆነ ጥላቻን በመዝራት የስልጣን ጠብታ ይመጣል ብሎ የሚጠብቁ ናቸው። አንሰማቸውም ከዚህ በኋላ ለማለት ነው። ቴንክ ዩ አያናሽ። ወደ የማተራ ነው የኔ ነው ማኑ የሚቀድመው? አንተነና ማን የቀድመው? አንተነ ሲሳይ። ክብራትና ክብራን ከእንትን በጸዳ የብርቱካንን ጉዳይ አይ ቲንክ ፍንትው ያለ ነገር እያገኛችሁ ነው ተስፋ አድርጋለሁ። የቀረውን ደግሞ ቤታችሁን ከፍታችሁ ስትወያዩ እዛም እያደመጥን የቀሩ ነገሮች ካሉ እንጨማመራለን ለማለት ያህል ነው። አሁን ግን በተቻለ መጠን ብርቱካን ተደፍራለች አልተደፈረችም፣ ይሄ ትክክል የሆነ ነገር ነው ወይስ ትክክለኛ ነገር ነው? በዛ ወደ ነው እያወራን ያለ ነው። ስክሪፕትም ከሆነ በመንግስት በኩል ወይም ደግሞ በመንግስት ተቃዋሚዎች በኩል ምን ለማሳካት፣ በመንግስት በኩልም ደግሞ ይሄን ነገር አድርጎት ከሆነ ምን ለማሳካት፣ በዛ ወደ ነው እያወራን ያለ ነውና ታፕ እያደረጋችሁ። ሻንቲ ወደ አንተ ልምጣ። እኔ ነኝ ቴዲ። አንተ ነህ? ኦኬ ወደ አንተ መጣ ነው። ከዛ አማራ ስትለው እሺ አንተ እንኳን ደህና ረጅም ጊዜ አድማጭ ተመልካች የጠፋ ይለኛልና አምሶሪ አልጠየቅኩም፣ ቢዚ ሆኜ። አንቲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እናወራበታለን በደንብ። እሺ ሰላም ይመስገን። ያው መቼም ትግል ውስጥ ያለ ሰው ብዙ ነገር ይኖራል፣ ግን ቢሆንም በሰላም ነው እስካሁን አለን ለማለት ነው። ዛሬ ያስካቸውን አጀንዳዎች አይቻለሁ። በሙሉ በደንብ የሚያሰሩ እና የሚያነጋግሩ ናቸው። ነገር ግን የታችን ጉዳይ ሴንሲቲቭ ኢሹ ስለሆነ እሱን አስምረን መነጋገራችን ትክክለኛ ነው ብዬ አስባለሁ። ብዙ ነገር ነው የተነሳው። ከቤቱም ዶክመንተሪዎቹንም ማየት ያስፈልጋል። ምናልባት የኢቲቪ የሰራውንም ዶክመንት አይቻለሁ። ምናልባት ሀሳቡ እንደመነሻ ለአርጊመንት እንዲመች ልጅቷ ተበድላለች አልተበደለችም የሚለውን አንስተን ብንጀምር ይሻላል። ልጅቷ ተደፍራለች አልተደፈረችም የሚል ለአርጊመንት የሚመች ጥያቄ ጠይቃ ነበረ። ስለዚህ ተደፍራለች ወይም ደግሞ ድርጊቱ ተፈጽሞባታል በሚለው እንሂድ። እኔ የሚሄደው ምክንያቱም ምናልባት ተደፍራለች ብለህ ታምናለህ? በዛ ነው የሚሄደው። ምክንያቱም ምናልባት እንደ አርጊመንት አንዳንድ ሰዎች ሲያነሱ ሰምቼ ነበረ። ይሄ ኮስት ቤኔፊት አናሊሲስ ብዙ ጊዜ ከምትሰራው ምንም አይነት ናሬቲቭ ይኑር ምንም ነገር ይኑር የምታገኘውን ትርፍ ማስላት ይጠበቅብሃል፣ በመጀመሪያ ደረጃ ማለት ነው። በዚህ ሂደት ውስጥ ኢቢኤስ መረጃዎችን ሳያጣራ በዝም ብሎ በግርድፍ ያቀርባል ብሎ ማሰብ በራሱ ኢሎጂካል። ይህንን ነገር ቀድመ ማጣሪያ ሳያደርግ ዝም ብሎ ያቀርባል ብሎ ማሰብ ራሱ ከባድ ነው የሚሆነው ኖርማሊ ራሱ። ሌላው በእንደዚህ አይነት የፖለቲካ ችግሮች ባሉበት ሁኔታ የመንግስትን ካራክተር ማየት ይጠበቅብናል። ብዙ ጊዜ ችግሮች ሲፈጠሩ ችግሮችን ማን የፈጠረው፣ የት ነው የተፈጠረው፣ ወንጀለኛው ማን ነው ብሎ ኢንቨስቲጌት አድርጎ እነዛን ነገሮች ፍትህና ፍርድ ከማምጣት ይልቅ ወንጀልን በማደባበስ ላይ ነው ታርጌት የሚያደርገው። ለዛም ነው ኢሚዲየትሊ አይተው ከሆነ ደምቢዶሎ ዩኒቨርሲቲ ስሙም አልተጠራም፣ ሌሎችም አኪዩዝ የተደረገ ዳይሬክትሊ ስሙ ተጠርቶ ሜንሽን የተደረገ አካል በሌለበት ሁኔታ ስቶሪ ቢውልድ ተደርጎ ነው የመጣው። ብለም የተደረገው ደምቢዶሎ ዩኒቨርሲቲ እንደሆነ ወይ አስመስለው ዳይሬክትሊ አታክ ለማድረግ ስቶሪ ቢውልድ አድርገው ነው የመጡት። ያንን ተከትለው የሰሩት ዶክመንተሪ ፊልም አለ። ሌላኛው መረጃ ኢንፎርሜሽን ፈርስት ሃንድ መጀመሪያ እንደወረደ ወይም የመጀመሪያ ፈርስት ሃንድ ኢንፎርሜሽን ነው ብዙ ጊዜ ትረስትድ ነው ተብሎ የሚታሰበው። ምክንያቱም ይህ መረጃ የተላለፈው በመንግስት ፉል ኮንትሮል ባለበት ሲቹዌሽን እንደገና
ነፃ ተቋማት ተብለው የሰሩት ዜና አይደለም። ከዛ በኋላ አሁን የወጣው ዶክመንተሪ በመንግስት አካል የተቀነባበረ ነው። ለምን የሚለውን በኋላ ላይ አስረዳለሁ። ምክንያቱም ኢቢኤስ በምንም አይነት ሁኔታ ይህንን የሚያክል ተቋም እንደዚህ አይነት ስራ ውስጥ ኢንቮልቭ ያደርጋል ተብሎ አይታሰብም። ምክንያቱም ፎልስ መረጃ ማሰራጨት በራሱ በሀገራችን የሚዲያ ህግም ያስቀጣል። ፕላስ ደግሞ ድርጅቱን እስከ ማዘጋት የሚያደርስ ወንጀል ነው። እንደ ጋዜጠኛም እንደመሆን መጠን የሚዲያዎችን ህግ ታውቃለህ ብዬ አስባለሁ። በተለይ አሁን ባለበት ሲቹዌሽን ሀገራችን ባለችበት ሁኔታ ፎልስ መረጃ ማሰራጨት ድርጅቱ ላይ ምን ያህል ተጽዕኖ እንደሚያመጣ ይታወቃል። ግልጽና ግልጽ ነው። የሚያተርፈው ትርፍ የለም ለማለት ብዬ ነው። ምንም አይነት ፔመንት ቢከፈለውም ኢንቮልቭ ሊያደርግ የሚችልበት ሁኔታ የለም። ከዛ ውጭ ይቺ ልጅስ የምታተርፈው ምንድን ነው? ወይም ደግሞ ይህን ድርጊት አድርጓል ብሎ መንግስት ያሰበው ጽንፈኛው ኃይል ነው ብሎ ያለው። ይህንም በግልጽ አሁን አዲስ በሰሩት ዶክመንተሪ ላይ ምናልባት አይተው ከሆነ አት ኤንድ ኦፍ ዘ ዶክመንተሪ ይህ ድራማ የተቀነባበረው በጽንፈኛው ኃይል ሲሆን ሰሞኑን የአንድነት እንቅስቃሴ ወይም ዘመቻ ብሎ በከፈተው ዘመቻ ውስጥ ህፃናትን ሲደፍር ለነበረው መሸፋፈኛ የሰራውና ያሰራጨው ዶክመንተሪ ነው ያለው። ባልተጠራበት ወይም ደግሞ ባልተረጋገጠበት ሁኔታ ዳይሬክትሊ ዝም ብሎ አጸፋ ምላሽ የሚመስል እንትን ነው ካራክተር በዚህ ሂደት ውስጥ በነፊት አግኝቷል ብሎ ያስበው የፋኖን አደረጃጀት ስለሆነ እንዲሁ እኔም በበኩሌ ደግሞ ሌላ ድራማ ሰርቼ አጸፋ ምላሽ ልስጥ የሚል ነው የሚመስለው። ምክንያቱም እንዳልኩ ነው አት ኤንድ ኦፍ ዘ ስቶሪ የቪዲዮ ስቶሪ ኮንክሉዥን ስታየው የጽንፈኛው ስራ ነው። እሱም ይህንን የሰራው ምክንያቱ ምንድን ነው? ሰሞኑን ለፈጸመው እና ላደረሰው አደጋ ከበር ቶታሊ የማይመስል ነገር ማለት ነው። ስለዚህ እነዚህን ነገሮች ስታይ ዶክመንተሪው የተሰራበትን ሁኔታ ለምሳሌ ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት እህትየው ብላ ነበር። ያው የተጠና መሆኑን ልነግር ብዬ ነው። ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት ብላ ነበረ። ምንድን ነበር ያስመዘገብሻት በሚባል ጊዜ የመለሰችው ምላሽ ምንድን ነው? ዊኬንድ ነው ያስመዘገብኳት ኤክስቴንሽን የናይት ዊኬንድ ኤክስቴንሽን የናይት የሚባል የትምህርት መርሃ ግብር የለም። የትምህርት መርሃ ግብር ያለው ሬጉላር ነህ መደበኛ የሚሰጠው፣ ከዛ ኤክስቴንሽን ይኖራል የናይት which is ከዛ ዊኬንድ ይኖራል። ዊኬንድ ማለት ቅዳሜና እሑድ which means ቀን ነው የምትማረው። ከዛ ቀጥሎ በዲስታንስ ወይም ኢለርኒንግ የሚባለው ፕሮሰስ ነው የሚኖረው። ስለዚህ ዊኬንድ ኤክስቴንሽን የናይት የሚባል ትምህርት የለም። ምናልባት ያስጠናት እና ኤዲት ያደረገውም ስቶሪውንም የጻፈው ሰውዬ ወይ አያውቀውም ሊሆን ይችላል። ከዛ አንጻር ሊሆንም ይችላል። ሌላኛው አንዳንድ ሰዎች እዚህም ያነሱት አርጊመንቶች ነበሩ እንደ ሀሳብ እስቲ ለማየት እዚህ ያሉ ሰዎች የሚያራግቡ ጉዳዩን ምናምን ነገር ካሉ በኋላ በከንቱ ህዝብ ትምህርት ቤት ሲያመላልሳቸው የነበሩ እኛ በጣም ካልምነን ሰዎችን አንናገርም፣ ንግግራችን ቁጥብ ነው የሚሉ ሰዎች በከንቱ ትምህርት ቤት ሲያመላልሳቸው የነበሩ አሉና መጨረሻ ላይ ከንቱ ንግግር ነው የተናገሩት። በነገራችን ላይ ኦንጎይንግ ክራይም ነበር ያሉት። ኦንጎይንግ ክራይም አሁን የተፈጸመው ኢንሲደንት አይደለም። ኦንጎይንግ ክራይም ወይም የብርቱካን ጉዳይ አይደለም። ኦንጎይንግ ክራይም ኢት ኢዝ ኦልሬዲ ሃፕን ያለፈ ነገር ነው። ኦንጎይንግ ክራይም መሆን የነበረበት ቱ ዘ አደር ሳይድ የንጹሐን ሴቶች መደፈር ኢት ኢዝ ኦንጎይንግ ክራይም እስካሁን ያላባራ በየቦታው የሚደረግ ኦፊሻሊ ቅድም አንድ ወንድሜ አንድ ቃል ሜንሽን አድርጎ ነበረ ኒው ኖርማል የሆነ ብዙ ወንዶች ሳይቀሩ የሚደፈሩበት ነገር ግን ተቀባይነት ኖሮት እንዲሁ ለምደን የተሆነው ነገር ነው። ስለዚህ ኦንጎይንግ ክራይም የሚባለው ምናልባትም የሴቶቹ መደፈር እንጂ ኦልሬዲ ሃፕን የሆነ ፍርድ ኦልሬዲ እኮ ሰጡ። ወንጀለኛ ብለው ልጆቹን በቪዲዮ አቀረቡ፣ ተባባሪ ያሉ፣ ያቀነባበረው እንትና ነው አሉ። ሁሉንም ከሰውም ፍርድም ሰጥተው ኦልሬዲ ልጆቹ በፖሊስ ቁጥጥር ስር ውለው ታስረዋል። ከዚህ በኋላ ምናልባት ይህን ያህል ዓመት ተፈርዶባቸዋል ለማለት ካልሆነ በስተቀር ምንም አይነት ኢንቨስቲጌሽን የሚደረግ ነገር የለም። ኦልሬዲ አኪዝ አድርገው ጨርሰዋል።
ሌላኛው ምናልባት ሳላነሳ ማላልፈው ነገር ምንድን ነው፣ አንድ ወንድማችን እንዴት እቺ ልጅ በተደፈረችበት ሰዓት በቃ እስካሁን ታግሰን ቆይተናል፣ አሁን የምንፈልገውን አድርገናል፣ በቃ የምንፈልገውን እናርግ ብለው ደፈሩን ብላለች እና ይህንን ቋንቋ አማርኛ እንዴት ቻሉ? አማርኛ እንዴት ሰማች እሷ? እንደውም ይህንን ድርጊት ሊድ የሚያደርገው ወደ ሌላ አቅጣጫ ነው ያለ ሰው ነበር። ለዚህ አጠር ያለ ምላሽ ልስጥና ላብቃ። ምክንያቱም እነዚህ ሰዎች ያግታሉ፣ ብር ይደራደራሉ፣ ገንዘብ ይቀበላሉ በባንክ ሲያግቱ፣ ሲደራደሩና ገንዘብ ሲቀበሉ በአስተርጓሚ ነበሩ የሚወያዩት። ፕላስ አማርኛ አይችሉም ብሎ ደምድሞ መናገር ራሱ እንዲሁ በጭፍን ከመደገፍና ጥፋቱን ለማለባበስ ከሚደረግ ጥረት የሚመነጭ እንጂ በግልጽ ያለውን ነገር የሚያሳይ አይደለም። አመሰግናለሁ። ቴዲ ሚዩት ነህ። ኮመንት ላይ ያላችሁ ኮመንት እየጻፋችሁ የተሳተፋችሁ ብርቱካን ተደፍራለች አልተደፈረችም፣ ተደፍራለች የምትሉ ተደፍራለች፣ አልተደፈረችም ውሸት ነው የምትሉ ውሸት ነው እያላችሁ እስኪ ታይፕ አድርጎ። እሺ አማራ ስትሮንግ ወደ አንተ ልምጣ። ታንኪዩ ቴዲ። ቅድም ኢቢሲን የምታምኑ ካላችሁ ይሄኛውን አምናችሁ ያኛውን ከዚህ በፊት ኢቢሲ የሚሰራውን ወይም ደግሞ ከዚህ በኋላ የሚሰራውን አናምንም ማለትም ሴሌክቲቭ አውትሬጅ የሚባለው ነው። ወይም ደግሞ ቼሪ ፒኪንግ ከአንድ ከተጠራቀመ መረጃ ውስጥ የምትፈልጋትን ወይም ደግሞ ለአንተና ሬት የምትመችህን ብቻ አውጥተህ ዛሬ ኢቲቪ የተናገረው ነገር ትክክል ነው፣ ስለዚህ ልጅቷ ላይ ጥርጣሬ እንዝራ የሚል ካለ ያው እንግዲህ እሱ በደንብ ክሪቲካሊ ነገሮችን ካለማሰብ ነው የሚሆነው። ኮሮቦሬቲንግ ኤቪደንስ ምናምን ሊለን ነበረ ወንድማችን አያና። አሁንም ኢትስ ታፍ ቱ ቢ ይሄን መንግስት መከላከል፣ ይሄን መንግስት ከመከላከል ወይም ደግሞ ለዚህ መንግስት ካድሬ ከመሆን ቀዳዳ በርሚል ውስጥ ወይም ደግሞ የሆነ በዝናብ ሰዓት የሆነ የቤት ጣሪያ ላይ መቀመጥ ይሻላል ምናምን ይላሉ። በጣም አስቸጋሪ ነገር እንትን ይሄ መንግስት ምንም አይነት ኮሮቦሬቲንግ ኤቪደንስ አላቀረበም። የቀረበውም ኤቪደንስ ሰርከምስታንሻል ኤቪደንስ ይባላል ነው። የልጅቷን ሞር ታማኒ የሚያደርጓቸው ብዙ ነገሮች አሉ። በነገራችን ላይ ከዚህ በፊት ለምሳሌ ማን ነው የሚባለው ዶክተር ለታ ተስፋ የሚባል በ2012 ዓ.ም ላይ የዶምቢዶሎ ዩኒቨርሲቲ ፕሬዚዳንት የነበረ ሰውዬ መግለጫ ሲሰጥ ምንድን ያለው ተማሪዎች ታፍነውብናል አለ። ከትናንት ወዲያ ደግሞ ዶክተር ማን ነው ኢንስፔክተር አየለ ሲሳ የሚባል ሰው ደግሞ ምን አለ 2012 ላይ ምን ነገር አልተፈጠረም አለ። እርስ በርሱ የሚጋጭ የማይናበብ መግለጫ እየሰጡ ነው እንግዲህ እንትን የሚሉትና ሞር የልጅቷን ታማኒ የሚያደርገው ነገር ማየት ከፈለጋችሁ 2012 ላይ አፈናው የተደረገ ጊዜ ልጆች የታገቱ ጊዜ ቤተሰቦቻቸው ከልጆቻቸው የሰቡትን ታሪክ ሂዱና እዩት። ምንድን ነው የሚሉት? ግቢ ውስጥ ብጥብጥ ተነሳና ስንወጣ በመኪና ይዘውን ሄዱ። ግቢ ውስጥ የነበሩ ሰዎች አብረው ነበሩ። ልክ የልጅ ያሰጧቸውን ዲስክሪፕሽን የሰጡት የዛሬ 5 ዓመት የተደረገው ማለት ነው። እንግዲህ የዛሬ 5 ዓመት የተናገሩትን ሰዎች ጎንደር ድረስ ወይም ደግሞ ጎጃም ድረስ ሄደው ኢንተርቪው አላደረጉም። እነዚህ ሰዎች እዛው ሰፈር ውስጥ ያሉትን ሰዎች ነው ደጋግሞ አምጥተው በ3 ቀን ውስጥ ደጋግመው የሰጡን እና ይህንን ማመን የምትፈልጉ ሰዎች አይ ቲንክ የማመን መብታቸው የጠበቀ ነው። ይሄን መንግስት ግን እርቃኑን የቆመ መሆኑን ግን ከዛም ያድነው አይደለም። ለምሳሌ ቅድም አሁን አያና ሲናገር ምን አለ? ፕሮጀክት አይደለም ህዝቡን ለመወንጀል ነው ይሄንን የምታረጉት ምናምን። እኔም ማቀውን የኦሮሞ ህዝብ ልንገርህ፣ እኔም ማቀው የኦሮሞ ህዝብ ሻሸመኔ ላይ እናንተ አሰልጥናችሁ የላካችኋቸው ወይም ደግሞ እነ ሽመልስ አብዲሳ ለገዳይነት መሳሪያ አስይዘው የላኳቸው መራጭ ገዳዮች በተላኩበት ጊዜ ወገኔን አትገልም፣ አብረውኝ የኖረውን ጉራጌውን፣ አማራውን፣ ክርስቲያኑን አትገልም ብለው አብረው የሞቱ ኦሮሞዎችን ነው እኔም ማቀው የኦሮሞ ህዝብ ከወለጋ ተፈናቅላ የተሳደደችን እናት አውርደን እንገላለን ላሉ ታጣቂዎች እኔን ቀድመ መግደል አለብህ ብለው የሞቱትን ኦሮሞዎች ነው የማውቀው። ከኦሮሞ ህዝብ ጋር ታገናኙት፣ መደበቂያችሁ አታድርጉት። የኦሮሞን ህዝብ እንዲጠላ የምታደርጉት በስሙ የምትነግዱበት ግን ምንም ያላደረጋችሁለት ዘራፊዎች ናችሁ። የኦሮሞ ህዝብ አያውቃችሁም እናንተን። እንደ የተወሰነውን የሸዋንና የጅማን አካባቢ አስደስተ ይሄ ሆዱ የማይሞላ ካድሬ አስደስቼ እሄዳለሁ ያልክ የኦሮሞን ህዝብ ለማስጠላት የኦሮሞ ህዝብን እዚህ አትጥሩት። የኦሮሞ ህዝብ በራሱ መከራ ውስጥ እያለፈ ያለ ህዝብ ነው። በራሱ መከራ ውስጥ በስሙ እየተነገደበት ልክ እንደ ትግራይ ህዝብ ነው የሆነው የኦሮሞ ህዝብ። የትግራይ ህዝብ 50 ዓመት ሙሉ ቲፒኤልኤፍ ሰራበት ዛሬ አሁን ባለበት መከራ ውስጥ ነው ያለው። የኦሮሞን ህዝብ እንደዛ ልታረጉት እንደሆነ ህዝቡ መንቃት አለበት። ይሄ የእኛን አይመስልም እያላችሁ ነው ያለው ህዝቡ። እናንተ መስማት ስለማትፈልጉ ወይም ደግሞ አንቃችሁ ስለያዛችሁት የምታደርጉት ነገር ነው። አንተ እንድታምን አይደለም፣ አንተም አታምንም።
አንተማ ከገዳዮቹ ጋር እኮ ነህ እኮ። ለገዳዮቹ ከብር እየሰጠ አንተ እንድታምን አይደለም የምንናገረው። አማራ ክልል ውስጥ አስተማሪዎች ተገለው ምናምን ኮምፔሪንግ አፕስ ቱ ባናናስ ይባለው ማለት ነው። አማራ ክልል ውስጥ ጦርነት አለ። በጦርነት መሀል የሚደረጉ አንዳንድ ኢንሲደንቶች ይኖራሉ። ወለጋ ውስጥ የሚደረገው ግድያ የፕሮጀክት ግድያ ለመሆኑ ማሳያው እኮ ወለጋ ውስጥ የኖረው ኦሮሞ አብሮት ከኖረው አማራ ወንድም እህት ዘመድ አዝማዱ ጋር መገዳደል የጀመረው እናንተ ወደ ስልጣን ከመጣችሁ በኋላ ነው። ኢትስ ፕሮጀክት። የኦሮሞ ህዝብ የአማራ ህዝብ ላይ የመግደል ሀሳብ ወይም ደግሞ ፕሮጀክት ቢኖር ኖሮ ለምን አርሲ ያለው ልክ በወለጋው ኢንተንሲቲ አይንቀሳቀስም? ለምን ሻሸመኔ ያለው በየቀኑ እየወጣ አይገድልም? ኦሮሞ ህዝብ የአማራ ህዝብ እኮ ያለው ወለጋ ብቻ አይደለም። ስለዚህ እየመረጣችሁ እንደምትገድሉና እንደምታስገድሉ ማሳያው የፖለቲካችሁ የፕሮጀክቱ አካል ነው። የኦሮሞን ህዝብ ኮርነር አድርጋችሁ የራሱን ቋንቋ ብቻ እየተናገረ ከሌላው ህዝብ ጋር የተለየ አንዴ ዝሆን ነው ትሉታላችሁ፣ አንዴ ጥንቸል ነው ትሉታላችሁ። በስሙ እየነገዳችሁ አትራፊ ለመሆን የምትፈልጉና ሌላውን ህዝብ ጨፍልቆ ለመምጣት የመጣል እያስመሰላችሁት ያላችሁት እነሱ ናቸው፣ እናንተ ናችሁ። የኦሮሞን ህዝብ ተውት። የእናንተ አይደለም። እናንተ የመጣችሁበትም እንደሆነ ራሱ በጣም በደንብ መጣራት ያለበት ነገር ነውና ፖለቲካ የሚሆነው ለምን መሰላችሁ? ፕሮጀክት ስለሆነ ነው። የሚደረገው ነገር ፕሮጀክት ስለሆነ ነው። አንዳንዶቹ ፖለቲካ ሰሩበት ምናምን ይላሉ። የችግራችን ሁሉ መነሻው ፖለቲካ ስለሆነ ነው። የችግራችን ሁሉ መነሻው ፖለቲካችን የተበላሸ ስለሆነ ነው። ይሄ የፖለቲካ ስልጣን ላይ ያሉት ኃይሎች ምንድን ነው የመናገሪያ ቻናል የሆነው ኢቢሲ የሚባል ቴሌቪዥን ወጥቶ ይሄንን ነገር ለማስተባበል ሄደበት የፖለቲካ እንትን ስላለው ነው። ካልኩሌትድ የሆነ ነው። የኢትዮጵያ ቴሌቪዥን ስራ አስኪያጅ የሚሾመው በጠቅላይ ሚኒስትሩ ነው፣ ቀጥታ የሚሾመው በነገራቸው ነው። ስለዚህ ጠቅላይ ሚኒስትሩ የሾመው ሰው ይሄንን ፕሮጀክት በ4 ቀን ውስጥ አጣድፎ ሲያሰራ ፖለቲካ እንትን አለ ማለት ነው። ስለዚህ ምላሹም ፖለቲካ ነው የሚሆነው ማለት ነው። ምላሹ ፖለቲካ ሲሆን ለምን ፖለቲካ ሰራችሁ አትበሉ። የእናንተን ግፍና የእናንተን ገበና ማጋለጥ ፖለቲካ ከመሰላችሁ ይምሰላችሁ፣ ግን ይሄ ወንጀላችሁን ማጋለጥ ነው። ሰውን እንዳይናገር ለማሸማቀቅ ለምን ይሄ ፖለቲካ ትሰሩበታላችሁ? ችግሩ ፖለቲካ ስለሆነ ነው። መፍትሄውን ፖለቲካዊ ነው። ስር ነቀል ለውጥ መምጣት አለበት ስንል ድጋሚ ይሄ ሀገር ፈርሶ መሰራት ያለበት ስርዓት ነው ስንል የነዚህ ችግሮች ሁሉም ይወለዱት ከተበላሸው ከገማው የፖለቲካ አስተሳሰብ ስለሆነ ነው። እና ይሄ እንደዚህ ነው ምናምን ትርክት ምን እየተፈጠረ ያለ ትርክት የለም። የፍርድ ቤትን ጉዳይ በተመለከተ አንድ ነገር ልበል ቴሪ። የኢትዮጵያ ጃዋር መሐመድን ፌስቡክ ላይ የምትከታተሉ ሰዎች ካላችሁ ከ3 ቀን በፊት የለጠፈውን ሂዱና እዩ። ምንም አይነት የፍርድ ሂደት እየተካሄደ አይደለም ያለው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት 5 ቀን 2017 ዓ.ም 5 ዳኞች ብርሃኑ አመነው፣ በእውቀቱ በላይ፣ ቀና ቄጤታ፣ ብርሃኑ መንግስቱ፣ ማርታ ተካ የተባሉ ዳኞች ሁሉ ከዚህ በፊት እና አብይ አህመድ እነዚህን ተማሪዎች አግተዋል ብለው የከሰሷቸውን ሰዎች በነፃ አሰናብተዋቸዋል። ስለዚህ ምንም የተካሄደ ፍርድ ጊዜ ደግሞ ኤክስፕሌን ሊያደርግልን ይፈልጋል። እንደዚህ ነው ምናምን በዚህ ሄዱና ጃዋር የጻፈውን ይሁት ምንም አይነት የፍርድ እንትን እየተደረገ አይደለም። የተሰራ ሁሉ ፖለቲካ ነው። የኦሮሞን ህዝብ ሌላው ህዝብ እየጠላህ ስለሆነ ከአብይ አህመድ ጋር ሆነህ ኤርትራን፣ ትግሬንና አማራን ለመከላከል ተነስ ለማስባል የሰራችው ድራማ ነው። ኢትስ ኦብቪየስ። የኦሮሞ ህዝብ ደግሞ ይሄን ማወቅ አለበት። የኦሮሞ ህዝብ ከትግራይ ህዝብ መማር አለበት። ከሌላው ኢትዮጵያዊ ጋር ተጣልቶ በሌላው ኢትዮጵያዊ ላይ የኔን ፈቃድ የተወሰኑ ሰዎችን ፈቃድ ለማስፈጸም ሲባል ብቻ በዚህ ህዝብ አንዴ ዝሆን ነው አንዴ ምንድነው እያላችሁ እያስፈራራችሁ ልትቀጥሉ አትችሉም። ትርክት እያስቀጠላችሁበት ያላችሁት ኢንተረስታችሁን የተወሰኑ የሸዋና የጅማ አካባቢ የፖለቲካ ኦሊጋርኪን ኢንተረስት ለማስፈጸም እየሰራችሁ ያላችሁት እናንተ ናችሁ። ለዚህ ምስክሩ ኤሊሊ ሆቴል የሚደረገውን ለማየት ነው። በየቀኑ አንዴ ኦሮሞን እንገነጥላለን ይላሉ፣ አንዴ ሀገርን መሰረት ነው ይላሉ፣ አንዴ አሰብልን ወስድ ነው ይላሉ፣ አንዴ ሶማሊያ። እንዲህ እያረጋችሁ ህዝቡን ግራ እያጋባችሁ እኛንም ግራ ታጋቡን ለማለት ነው። አመሰግናለሁ። እንትን እያለ ምናልባት ማስታወስ ካለብኝ አሁን ውይይቱ የመከራከሪያ አጀንዳው የሰፋ ከሄደ ብርቱካንን ከ3 ከ4 ዙር በኋላ እየረሳናት እንደተለመደው የኢትዮጵያ ፖለቲካ ጠዋት ምን በሀገራዊ ጉዳይ ብናወራ መጨረሻ ማምሻውን አዲስ አበባ የማናት በሚል ይገባዳል ያሉ ፖለቲከኞች እና ወደዛ እንዳይወስድን አዲስ አበባ የማናት ወደሚል ክርክር እንዳንገባ 3 ነገሮችን እናስቀምጥ። ኦኬ፣ መንግስት በተለያዩ መንገዶች ድራማዎችን ሲሰራ እናንተ የምታውቁት ነው። የምትገምቱት ነገር ሊኖር ይችላል። መላምቶችን ታስቀምጡ ትችላላችሁ። የተቃዋሚ ጎራም ያሉ ሰዎችን መንግስትን ለማሳጣት የተለያዩ ድራማዎችን፣ ይሄ በፖለቲካ ውስጥ ያለ የሴራ ጉዳይ ያለና የነበረ ነው። አሁን ትላንትና አንድ ታጣቂ ኃይል የሆነ አካባቢ ላይ ጨፍጫፊ ስለነበረ
ግለሰቦች በተገደሉ ቁጥር ትላንት ጨፍጫፊ ስለነበርክ ይሄ ጭፍጨፋ ከአንተ ውጭ ሊሆን አይችልም ማለት አይከብድም። ይሄ ለገዢው ፓርቲም ለተቃዋሚዎቹ ነው ማቀርበው። ሌላኛው ኢቢኤስን ለምንድን ነው የዘነጋችሁት? ኢቢኤስን መመርመር አለበት። አሁን እንደምታውቁት ዘመኑ የዩቲዩብ ዘመን እንደመሆኑ ሁላችሁም ታውቃላችሁ። የሚያስነባ ሁሉ የሚያስለቅስ ሁሉ በየቤቱ ማይክ እያስቀመጠ እናቶቻችንን እህቶቻችንን እያመጣ ያስለቅሳል። ታሪክም የሚፈጥር ታሪክ የፈጠረ ማለት ነው። የምታዩት ነው አይደለም? ሶሻል ሚዲያ ላይ ምን አይነት አጀንዳዎች እንደሚራገቡ ያውቃሉ። እንዳላችሁትም ቀደም ሲል እንዳነሳችሁት ገንዘብ ለማግኘት ሆን ብሎ የኢቢኤስ ሰዎች የፈጠሩት ሳይሆንም ወይ ኢቢኤስንም እየረሳችሁ ለምን ትሄዳላችሁ? አሁን እናንተ ታጣቂዎች ናቸው። ግማሾቻችሁ 4 ኪሎ ለመግባት የምትታገሉ ናቸው። ግማሾቻችሁ ደግሞ የክልሉ ስልጣን ለመያዝ የምትታገሉ ናቸው። የተለያዩ ከዚህ የረቀቁ ድራማዎችን ወይም ደግሞ ሴራዎችን ትሰራላችሁ ተብሎ ነው እንጂ የሚጠበቀው በየሰፈሩ በየጉራንጉሩ እየገባችሁ በግለሰቦች ላይ እንዲህ ድራማ ትሰራላችሁ ብዬ እኔ ለመውሰድ ይከብደኛል። በታጣቂም በኩል ያላችሁ በመንግስትም በኩል ባላችሁ ማለት ነው። ወደ ልጅቷ ላይ እንምጣና እቺ ልጅ አሁን ተደበስብሳ እንዳታልፍ የዚች ልጅ ጉዳይ እያጠበበ ነው። እንምጣና ብዙ የምነካቸው ፖለቲካዊ ጉዳዮች ስላሉ አዎ ተደፍራለች ስትሉ የመንግስትን ያለፈ ያደፈ ታሪኩን ትተውና ትላንት ከዚህ በመነሳት እናንተ ናችሁ የምትሆኑት የሚለውን እንተውና የመንግስት ደጋፊም ካላችሁ እዚህ ውስጥ የታጣቂ ሰዎችን ትላንት የነበራቸውን ያደፈ ታሪካቸውን እንተውና ትላንት እናንተ ስትደፍሩ ነበር ስትገሉ ነበር የሚል ክርክር እሱን እንተውና ከሰማችሁት ካያችሁት ካነበባችሁት ለህሊናችን ስንል መፍረድ አለብን። ብርቱካን ተደፍራለች አልተደፈረችም ወደሚለው እንምጣና ቁርጥ ያለ ነገር ሰተን ወደ ቀጣይ ነገሮች እንድናልፍ ለማለት ያለው 3 አዳዲስ ሰዎች ገብተዋል። አዳዲስ ሳይሆን የቡርቃ ዝምታ ሁሉም ያሉ ናቸው። አዳዲስ ማለቴ ካሉት ከልልና ቀጥሎ እኔ ነኝ። ከልልና ቀጥሎ እኔን ታደርገኛለህ። በዚህ ላይ ብቻ ግን ፎከስ አድርጉልኝ ፕሊዝ። ሌላውን እንተነትናለን። አሁን ብዙ ፖለቲካዊ ጉዳይ አለ። አሁን ትግራይ ክልል ላይ በኢሜይል መሪዎቻቸውን መረጡ ተብሏል። አማራ ክልል ፋኖች ይደራደራሉ ወይስ አይደራደሩም? ትልቅ አጀንዳ ነው። ዩሮፕ፣ አፍሪካ፣ አሜሪካ ምረጡ ተብሏል። የፈለጋችሁትን ፕሬዚዳንት መረጡ ተብሏል። የፋኖች ምላሽ ምን ሊሆን ይችላል? ከዚህ መንግስት ጋር ሊደራደር ይችላሉ። ይህም ትልቅ ፖለቲካዊ አጀንዳ ነው። የትግራይ ክልል በኢሜይል መረጡ ተብሏል። ትልቅ ፖለቲካዊ አጀንዳ ነው። አሁን ቢያንስ የግለሰቦችን ጉዳይ እኛ ፖለቲከኞች እንደው ካየነው ብሔራችንን ትተን የፖለቲካ ሀሳቢያችንን ትተን ይሄ ማንም ላይ ነጥብ የምታስቆጥረው ነገር አለ። ማዳይንዶ ዘደይ ተጎጂ የሚሆኑ ግለሰቦች ናቸው። ተደፍራም ከሆነ የዚች ልጅ ቁስል በግንባር ቀደምትነት ተጎጂ የሚያደርጋት ብርቱካንን ነው። ከዛ በዘለለ ቤተሰቦቿን። ውሸትም ከሆነ እሰየው፣ ለገንዘብ ብላ ከሆነ የተፈጠረባትን ድህነት ለመቅረፍ አማሏት ከሆነ የሰራችው እሰየው፣ እንኳንም የሴጣን ጆሮ ተደፈነ። ውሸትም ከሆነ ከዛ የፍርድ ቤቱ ወይም ደግሞ ፖሊስ የሚያደርገውን ያደርጋል። እናንተ ግን ካያችሁት ዶክመንተሪ፣ ከሰማችሁት፣ ካነበባችሁት ምን ተረዳችሁ ነው? እንደ ፖለቲከኛ እነሱና እኛ ወደሚል እንትን እንዳትወስዱት ለማለት ያለው። እሺ የቡርቃ ዝምታ ልልና ከዛ ወደ ቡርቃ ዝምታ እመጣለሁ። እኔ ነኝ። ከዛን እኔን ነው የምታደርገኝ። ቅድም እሱ አሳልፎኝ ነው የገባው። ሞሼ ውስጥ ነበር ሲያወራ ልዕልና ናት። ቀጥሎ በኋላ ሙሴ ነበረ። ግን የቡርቃ እንዴት መሀል ላይ እንደገባ አልገባኝም። እሱ ፓርት ልዕልና ልዕልናን አስገባት። ቀጥሎ እኔ ነኝ። ከዛን የቡርቃ ዝምታ ነው። አድማጭ ተመልካቾችም እዚህ ስቴጅ ላይ ያሉ ሰዎች ሲናገሩ ብልጽግናዎች ወይም ደግሞ ብልጽግና ሳይሆን እንደው ተደፍራለች ብለው አልተደፈረችም ብለው ሲከራከሩ የነበሩ ሰዎች ዛሬ ሀቃቸው ወጣ እያላችሁ ስጽፉ እያየሁኝ ነው። ህሊናችሁ ምን ነገራችሁ? ከሚናገሩት በመነሳት ይሄ ነገር ምንድን ነው? ስክሪፕትድ የሆነ ነገር ነው ወይስ እውነተኛ ነገር ነው? ፕሊስ ለሰከንድ የብሔራችሁን ካባ የፖለቲካ ሀሳቢያችሁን አውልቁና ብርቱካንን እንደ እህታችሁ ወይም ደግሞ እንደ ጓደኛችሁ ወይም ሰፈር ውስጥ እንደምታውቋት አንድ ሴት ወስዳችሁ ፍርዱን ለህሊናችሁ ስሉ ኮመንት ላይ ጻፉ ለማለት ያለው። እሺ ልዕልና ወደ አንቺ ልምጣ። 7 ደቂቃ አለሽ። መጀመሪያ እንደው ባትሸኩሉ ያልሰማችሁት ሰዎች ደስ ይለኛል ብትሰሙት እና በኋላ ላይ ሼም ከሚይዛችሁ አትሊስት ብትሰሙት ሁሉን ነገር በጣም ደስ ይለኛል። ደምቢዶሎ ትምህርት ቤትን አልጠቀሰችም ላላችሁ ከራፍ ከተደርገው ላይቭ ከታየው ላይ ነው
ተቆርጠው የወጣው ዩቲዩብ ላይ ማለት ነው። እና ላሳያችሁ እሱን ፓርት። ዩኒቨርሲቲ ተመደብኩ። ዩኒቨርሲቲ ምድብ ስመደብ ሀርሜ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ። ከመጣሁ በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢ ዶሎ ዩኒቨርሲቲ ትለኛለች። በላይነሽ ነው የምትባል በሰዓቱ። ከዚህ እና ታዲያ እኔ እኮ እንዲሆኑ በቃ እንዲሄድ አልፈለኩም። ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዲ አይ መጀመሪያ ጠይቂያቸው ይዛኝ ሄደች። እሷ የባህል ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያቺ 300 ብሯን በእጅ ይዣታለሁ። ሄድንና ሬጅስትራል ብሩን እንጠይቃለን። ሜንሽን እንደተደረገ ለማሳየት ብዬ ነው ታይሙን እንዳልፈጅ። ኤኒዌይስ ሌላው እዚህ ላይ ቴዲ እኔ የሰው ልጅ ጭንቅላት አለው። እዚህ ላይ ስልክ ቁጥር በሰው ስልክ ቁጥር መደወል ይችላል የሚል ነገር ተሰምቻለሁ። ዳስ ማድነስ። በሰው ቁጥር ሳይሆን በሆነ አቬለብል በሆነ ቁጥር ሰው የማይጠቀምበት ቁጥር መደወል ትችላለህ፣ በዲፍረንት ቁጥር እንጂ በሰው ቁጥር ልትደውል አትችልም። ቤዚክሊ ላሞኝ አይነት ጨዋታ አንጫወት በእንደዚህ አይነት ነገር ላይ። የሰው ህይወት ነው፣ የሰው ላይፍ ነው። እኔ እንደዚህ አይነት እብደት ግራ ስለሚቀባኝ ማለት ነው። መንግስት አንድ ሰው እሱ ትክክል። እኔ ቅድም ረስቼው ነው። አንድ ሰው በእኔ ስልክ ቁጥር የሚደውል ከሆነማ ኔትወርክ ፕሮቫይደር አስበላኝ ማለት ነው። ታዲያ ምንድን ነው በየወሩ ወይ በየአመቱ የምከፍለው? ታዲያ ምንድን ነው? ሁሉም ሰው ወንጀል ውስጥ ገባ ማለት ነው። እንደዚህ አይነት ቴክኖሎጂ ምናልባት የኤፍቢአይ ሰዎች ወይም ደግሞ ሌላ ዩኤስ ሌሎች ሞሳድ ሊጠቀሙት ይችላሉ። ምን ችግር የለም፣ በእጃቸውን ያለው። ግን ይሄ ኦርዲናሪ ሲቲዝን እኛው እንዲሁ እዚሁ ምድር ላይ የምንመሰል ሰዎች እንዲህ አይነት አፕሊኬሽን ካለ በጣም ነው የሚገርም። ካለ አላውቅም፣ ግን አይመስለኝም። በኤፍቢአይ ደረጃ ሊኖር ይችላል፣ በሲአይኤ ደረጃ ሊኖር ይችላል። ያንን ቁጥር ግን ልትከስበት አትችልም። ግን ምክንያቱም ትክክለኛ ነንበር የያዘውም እንትን ሊል አይችልም። ኢምፖሲብል። ፍርድ ቤት ልታቀርበው የማትችለው ነገር ነው የሚሆነው ኤቪደንስ ዋይዝ ላይ ለማለት ነው። መንግስት ይህን ነገር ዶክመንተሪ የሰራበት ምክንያት እኔ ማምነው ቴዲ ፖለቲሳይዝ ስላደረጉት ፖለቲካሊ፣ እሱም አንደኛ እንደዚህ አይነት ነገሮች አንገር ማህበረሰብ ውስጥ ይፈጥራል። አይተህ ከሆነ ከዚህ በፊትም ያሉ ነገሮችን በጠቅላላ ሶሻል ሚዲያ ላይ ሪያክት ይደረግና ወደ ሌለ ናሬቲቭ ትክክለኛም ሆነ ሀሰተኛም ሆነ በሚፈለገው በሚጮሁበት እንትን ናሬቲቭን ይከታል። ይሄን ነገር በዚህ ሰዓት ላይ ይሄ ነገር በተለይ እንደዚህ አይነት አንገር አይተው ከሆነ ሶሻል ሚዲያው በጠቅላላ ነው የኢትዮጵያ ሶሻል ሚዲያ በጠቅላላ እያወራበት ነበረ። ይሄን ነገር መንግስት መናገር መቻል አለበት። ፖለቲካሊ ዋንስ ፖለቲካሊ ካረጋካው በኋላ መንግስት ለምን ያን ወይ ሪስፖንድ አረገ ማለት ለእኔ አንደርስታንድብል ነው ብዬ ነው ማምነው። ፍርድ አልቀረበም። ፍርድ ቤት ላይ ኦልሬዲ ልጅቷ አምናለች። እኔ ያልተደፈርኩም፣ ይሄ ነገር ድራማ ነው የሰራሁት ቤዚክሊ ነው ያለችው። ፖለቲካሊ አታርጉት የሚባልበት ሪዝን እንደዚህ አይነት ነገሮችን ሁሉም ሰው ትክክለኛ ጀስትስ እንዲመጣ ነው እንጂ መደረግ ያለበት ፖለቲሳይዝ ካረከው ሁሉን ጥግ ይሆንና ህብረተሰቡ ቤዚክሊ ይጋጭበት አይነት ነገር ነው። ቶሎ ሪስፖንድ ካላረክ ትክክለኛ ወይ ሰዓቱን ጠብቆ እንትን ካላልክ በስተቀረ ማት ሚስት ያረጉት ነገር አለ ብዬ አምናለሁ። አልዋሽም። ብዙ ጥያቄዎች ሊጠይቁ ይችላል። ሾርት ለምን ሆነ በጠቅላላ በሰፊው ድጋሚ ክሊር ማድረግ ያለባቸው ነገሮች አለ ብዬ አምናለሁ። ሌላው የኖቲስ ያረኩት ነገር እዚህ ላይ አንዳቸውም በማዕዛ በኩል ያሉ ናቸው ብዬ የምጠረጥራቸው አንዳቸውም የእነሱን ንግግር መንሽን አላረጉትም እስካሁን ድረስ። ዋይ ያኛው ሞር ኢምፖርታንት አይደለም? ለምን? ያኛው የውሸት ነው ማለት አንድ ነገር ነው፣ ግን ድናይድ ልታደርገው የማትችላቸው ነገሮች በፊት ለፊት እያፈጠጠ እየመጣ ስለሆነ ነው። እንደዚህ አይነት ነገሮች ላይ ለምን ኮመንት እንደማታደርጉ አላውቅም። ፖለቲሳይዝ እንዳላችሁት ከሆነ አንዳንዶቻችሁ ቦልድሊ እዚህ ላይ አሁን ከኔ በፊት የተናገረው ሰው ቦልድሊ ፖለቲካ ነው ስላላችሁ ፖለቲካሊ በደንብ ብልጽግና ስኮር አረገባችሁ ማለት ነው።
ኦልሬዲ ቦልድሊ ፖለቲካ ስለሆነ ነው ድናይድም ሽፍንፍንም አድርገን ከባብ አድርገን አይናችን ቤዚክሊ አጥበን ድርቅ ብለን ሀፕን አላረገም ብለን መናገር አለብን። that's part of your political attitude ያል ስትሸነፍ ወይ ፊት ለፊት ስትጋፈጥ የምታረጋቸው ሪያክሽኖች አሉ። ስቴፕ ባኮችን ለማድረግ ኢሜጅ እንደገና እንትን ለማድረግ ማለት ነው። ሶ በፖለቲካ ከሆነ ዴፊኒትሊ ሉዝ አድርጋችኋል ብዬ ነው፣ ካፒታላይዝ አድርገውበታል ብዬ ነው ማምነው እኔ የማይበት መንገድ ማለት ነው። ቴዲ ሶ ሌላው ነገር በሴት ልጅ አትቀልዱ። አንድ ፒክቸር ባሳያችሁ ደስ ይለኛል። Give me a second. እሷ እስክትመጣ አንድ ጊዜ አሉ መንግስቱ ኃይለማርያም የእጅ ሰዓታቸው ጠፍቶ ቦዲጋርዳቸው በጣም ተማች ነው። ደመቀ ባንጃውን ታውቁታላችሁና ደመቀ ባንጃውን ጠርተው የራሽያ መንግስት በስጦታ የሰጠኝን የእጅ ሰዓት ተሰርቅ ያለውና ከተማ ውስጥ ያሉ ሌቦችን በሙሉ ፈልጋቸው አምጡልኝ ይላሉ። የደርግ ጀነራሎችም ከተማ ውስጥ ያሉ ሌቦችን በሙሉ እየቀጠቀጡ አጣርተው 3 ሌቦች ላይ ይደርሳሉ። 3ቱም ያምናሉ፣ አው ዘርፈናል ይላሉ። ከ3ቱ አንደኛውም አው ዘርፈናል ብሎ ያምናል። በመሀል መንግስቱ ኃይለማርያም ደመቀ ባንጃው ጋር ይደውሉና ተው በቃ ተው፣ ሰዓቴን አግኝቼዋለሁ፣ ለካ መታጠቢያ ክፍል ረስቼ ነው፣ በቃ ተውት አትፈልጉ ምናምን ሲሏቸው ደመቀ ባንጃው እንደ ሌቦቹ እኮ አምነናል፣ አዎ ሰርቀናል ብለዋል፣ ምን እናርጋቸው አሉ። ይሄ ለሁለታችሁም ይሰራል። አንደኛ የመንግስት ሰዎችም ምናልባት ልጅቷን በማስፈራራት አሳምኗት ሊሆን ይችላል። ለተቃዋሚዎችም ልጅቷ አልተደፈርኩም ካለች በቃ እንዴ ተደፍረሻል ብለናል፣ ተደፍረሻል በሚል ግግም እየተባባልን ነው ወይስ ምንድን ነው ለማለት ያን ነው። እሺ ልልና ወደ አንቺ ልምጣ። ሚት ነሽ ተማለ ትሰሚያለሽ? ማን ነው እሱ ሰውዬ? እስቲ ሚት ነሽ አሁን ማን ናት? አሁን ሳልሰማም ቴዲ አሁን ትሰሚያለሽ? ስዕሉን ሲያሳይ ትላንትና ያሳየው ልጅ ማለት her name is ቤቲ ዩኤን ውስጥ ለ8 ሬፕ ተደርጋ እንትን ያለች ነው። እንደዚህ አይነት ነገር አንገር የሚያደርገኝ በዚህ ልጅ ምክንያት ነው። ለ8 ተደፍራ she have HIV እናትና እህቷን ፊት ለፊቷ ነው የገደሉት። ሰው የነዚህን ልጆችን ፔን መጫወቻ ማድረግ ነው ለኔ። that's why I take it seriously ለማለት ነው ቴዲ። thank you ቴዲ። ስለ እውነት ለመናገር ይሄ መደፈር እንደዚህ ቀላል ነገር አይደለም። በጣም ሴቶችን ይሄ በጣም ትራውማታይዝ የሚያደርግ ነገር ነው። እድሜ ልካቸው ሰዓት ደምሴ በልጅነቷ በ3 አርቲስት ሰዓት ደምሴ በ8 ወንዶች ተደፍራ ነፍስ ካወቀች በኋላ እንኳን ተናንቋት ነው ይሄን ነገር ሌሎችን ቢያስተምር ብላ እንኳን የተናገረችው። አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እችን ልጅ መጠቀሚያ አድርገው እነማዛ ማመር የተባሉ ሰዎች ለተራ ፖለቲካ እንደዚሁ ገንዘብ ሰጥተዋት እንደዚህ አይነት ነገር ሰርተውም ከሆነ በጣም ያስተዛዝባል። ምናልባት ነገ ከነገ ወዲያ እቺ ልጅ በአካል መንገድ ላይ የምታገኟት ናት። ለውሳኔ ያለመቸኮል ነው። ሻይ ቡና እያላችሁ የምታወሯት ናት። ቤተሰብ አላት፣ እናት አላት፣ አባት አላት። ቲክቶክ ላይም ልትመጣ ትችላለች። የቲክቶክ ዘመን ነው። እርግዝናም ከሆነ ይወለዳል፣ ሽልም ከሆነ ይጠፋል ይላል የሀገር ሰው ሲተርት። ስለዚህ ይሄ ነገር ምን ሊሆን እንደሚችል 100% እርግጠኛ ስላልሆንን ብዙ ሰዎች አሉ እንዲህ ያለ ነገር በሁለቱም በኩል በመንግስትም በኩል በተቃዋሚም ጎራ ያላችሁ ሰዎች እንደዚህ ምስኪኖችን ገንዘብ እየሰጣችሁ አታላችሁም ያሳስታችሁም ከሆነ እንግዲህ እግዚአብሔር ይፈርዳል፣ የጊዜ ጉዳይ ነው ለማለት ያህል ነው። ቴንኪው ልልና ከዛ ወደ የት ነበርክ ነው መጣ ወይስ ወደ
ቴንክ ዩ ቴዲ አመሰግናለሁ። ብዙ ሀሳቦች አሉ የተነሱ። በመጀመሪያ አንተ ባነሳሁ ነገር ላይ ልጀምር። በደንብ እርግጠኛው እንድነግርህ ከሆነ የፈለግከው ልጅቷ ተደፍራለች ወይ አልተደፈረችም የሚለው ነው። ባይሆን ደስ ይለኝ ነበር። ምክንያቱም ለእኔ እንደ አንድ ኢትዮጵያዊ የትኛውም ብሔር ውስጥ ያለ ሴት እህት እንዳለው ሲደፈር ደስ አይለኝም። አሁን ደግሞ በአማራ ትግል ውስጥ እንደመኖሬ መጠን አማራ እህቴ ስትደፈር ደግሞ በጣም ያመኛል። ስለዚህ መደፈርን ማየው እንደ ሴት ልጅ ጉዳትም እንደ አንድ ደግሞ እንደ ወንድም ጥቃት ነው ማየው። እህቴ እንደተጠቃችብኝ ከኔ በላይ ነኝ በሚል አካል እንደተጠቃች ስለማየው ባይሆን ጥሩ ነበር። እንደ አማራ ስነ ልቦና ደግሞ ሴት ልጅ ስትጠቃ ወንድ ልጅ ባይኖር ይሻለዋል። ስለዚህ ባይሆን ጥሩ ነበር፣ ግን ጉዳዩ ሀፕን አድርጓል። እየደበረኝም ቢሆን አምናለሁ። የማምንበት ደግሞ ነሆለል ስለሆንኩ ሳይሆን ወይ ደግሞ ዝም ብዬ በአቦ ሰጥ የማወራ ሰው ሳይሆን የተደረገውን ታሪክ በደንብ አድርገን ተገንዝበን የዚህን መንግስት ያለፉት 6-7 ዓመታት ቀደም አንተ ያለፈውን ነገር ተውትና ስትል ነው ያለፈው ነገር አይተው። ምክንያቱም ያለፈው ድምር ውጤት ነው ዛሬ ላይ ፖለቲካችንን የሚተምነው። ትላንትና ላይ የምንሰራቸው አፕሴን ዳውኖች ናቸው ዛሬ ላይ ፖለቲካችንን የሚተምነው። ስለዚህ ከዛ ተነስቼ ነው ለምሳሌ አንዳንድ ነገሮች ልንገር። 2020 ላይ ስኮላር አት ሪስክ ኔትወርክ የሚባል በአማራ ሴቶች መደፈር ላይ ዜና ወጥቶ ነበር። ኤፒ ጃንዋሪ 27 2020 ላይ እንደዚሁ በአማራ ህዝብ መደፈር አውርቶ ነበር። አምኒስቲ ኢንተርናሽናል ማርች 2020 ላይ በደንብ ይኸው አምኒስቲ ኢንተርናሽናል በአማራ ሴቶች መደፈር ላይ በአማራ ህዝብ በሚደርስ መደፈርና መታገት ላይ ጽሁፍ አውጥቶ ነበር። ኢስት አፍሪካን ሪቪው 2024 ጁላይ ላይ እንደዚሁ አውጥቶ ነበር። ሬውተርስም ጁላይ 2024 አካባቢ አውጥቶ ነበር። ኤዲኤፍ የሚባልም 2024 ላይ እንደዚህ አውጥቶ ነበር የሆነ መጋዚን። እና እነዚሁን ሁሉ ሲያወጡ የአብይ መንግስት ለመከላከል ዶክመንተሪ አልሰራም። ምክንያቱም ከውጭ ወደ ውስጥ የሚደርስ የፖለቲካል ዳሜጅ የለም። እነዚህ በማውጣታቸው ምናልባት እነዚህ በማውጣታቸው ፖለቲካል ዳሜጅ በመንግስት የሚደርሰው ውጭ ካለው ኃይል ጋር ነው። ከረጂ ድርጅቶች፣ ከግብረሰናይ ተቋማት፣ ከተባበሩት መንግስታት የሆኑ ሴክተሮች ከነዚህ ጋር ነው ፕሮብሌም ሊፈጥርበት የሚችለው። ኢንተርናሊ ግን ምንም አይነት ችግር አያመጣም። የትኛው ኢትዮጵያዊ ነው አምኒስቲ ኢንተርናሽናል ያወጣውን ዝርዝር ዘገባ አይቶ ሰልፍ ሊጠራ የሚችለው ወይ ደግሞ ብጥብጥ ሊያደርግ የሚችለው? ስለዚህ መንግስት ስላላሰጋው ትልልቅ ተቋማት በአማራ ሴቶች መደፈር ላይ በአማራ ህዝብ መታገት ላይ ፕሮግራም ሲሰሩ ጽሁፍ ሲያወጡ መንግስት ዶክመንተሪ ሰርቶ አያውቅም። ቅድም አያና ሲያወራ አንድ ነገር እኔ አያና ሲያወራ መስማት ደስ ይላል። ምክንያቱም ሀሳቡን በጥሩ አማርኛ ምናልባት ከብዙዎቻችን ሻል ባለ አማርኛ በደንብ አርቲኩሌት አድርጎ ያወራል። ከብዙዎቹ የመንግስት ደጋፊዎች የሚለየው የሆነው ሌሎቹ ዝም ብሎ በዋል ፈሰስ ናቸው። ግን አያና የሳተው ነገር አለ። ምንድን ያለው እኛ የአማራ ህዝብ ጭራቅ ነው አንልም፣ ሌሎቹ እነሱ ሲሉ እንሰማለን። እንደዚህ አዎ አያና አንተ አላልክ ይሆናል እንጂ መንግስትህ ግን ጠቅላይ ሚኒስትርህ ግን የክልል ፕሬዚደንትህ ግን በየቀኑ ይለዋል። በየቀኑ ነው የሚለው። አንፎርቹኔትሊ አየህ፣ አንተ ጥሩ ሰው ነው ወይ አንተ እነሱ ወርደው አንተ ጠቅላይ ሚኒስትር ወይ አንተ የክልል ፕሬዚደንት ብትሆን ደስታዬ ነው። ምክንያቱም አንተ የአማራ ህዝብ ብለህ ሴክሽን ሰርተህ ላትል ትችላለህ። የክልል ፕሬዚደንት የሀገሪቱ ጠቅላይ ሚኒስትር ግን ስም ጠርቶ ይጠቅሳል። አንድ እዚህ ጋር ደጋግማችሁና አያና ስትናገሩ የነበረው ነገር አለ። በአማራ ዘንድ የሚነሱ የመደፈር ጥያቄዎችን ወደ ኦሮሚያ ይላከካል። እንዴ መንግስት እኮ ነው ኦነግ ሸኔ ይደፍራል የአማራን ሴቶች ደፍሯል ብሎ የነገረን መንግስት ነው። ሽብርተኛ ብሎ እኮ ሲፈርጀው በፍርድ ቤት ሴት ይደፍራል ያግታል ብሎ እኮ ነው ያለው። ስለዚህ አንድ ሴት ኦሮሚያ ውስጥ አንድ አማራ ስትደፈር ደንቢዶሎም ይሁን ሌላ ቦታ ላይ እኔ ኦነግ ሸኔ ደፈራት ወይ ደግሞ ኦነግ ሸኔ አፈናት ስል የኦሮሞ ህዝብ ነው ብለህ ልትልበት የምትችለው ግራውንድ የለህም። መንግስትን ክሰስ። መንግስት ነው ያለው። እናንተ ፋኖ ደፋሪ ነው ሲል አምናችሁ የመንግስትን ተቀብላችሁ መንግስት በነገረን መሰረት ኦነግ ሸኔ እንደዚህ አድርጓል ስንል ከደበራችሁ ጥያቄው እሱ ላይ ነው። ለምን ይደብራችኋል? ደብል ስታንዳርድ የምትሉትንም ነገር እዚህ ጋር ማየት አለብን። ቴዲ እኔ ይሄ በዚህ መድፈር ላይ በደንብ ስማኝ። በዚህ መድፈር ላይ ገለልተኛ ተቋም እንኳን ገብቶ ቢያጠና መንግስትን አላምነው ቢሆን እፈልጋለሁ። ገለልተኛ ተቋም መጥቶ ቢያጠና ለምን መሰለም አላምነው
የሰኔ 16 የቦምብ ጥቃት ላይ ኤፍቢአይ ገብቶ ያጥና ተብሎ ገብቶ ነበር። አብይ አህመድ ራሱ ያቀናበረው የቦምብ ጥቃት ነበር። ያ ኤፍቢአይ ገብቶ ልብሳቸውን አሳይተውን በቴሌቪዥን አይተናቸው ኢትዮጵያ ኤፍቢአይ ተአምራዊ የሆነ ስራ ሊሰራ ቄሱም ዝም መጻፉም ዝም። እስካሁን ድረስ በዛ ጉዳይ ላይ ምን እንደተወራ አልሰማንም። አስበው ጠቅላይ ሚኒስትሩ ላይ የቦምብ ጥቃት ተሞክሮ ኤፍቢአይ ገብቶ ያጠናውን ጥናት ውጤት አልሰማንም። እቺን አንድ ምስኪን ሴትዮ እቺን አንድ ምስኪን ህፃን ምን ልናገኝ እንችላለን? ከዚህ ላይ ኢቭን ገለልተኛ ተቋም እንኳን መጥቶ ቢያጠና ግራም ይገባኝ ነገር አለ። አሁን ኢትዮጵያ ውስጥ ያለውን ሴናሪዮ ሲቹዌሽን የሆነ ፈርታይል ግራውንድ ለህግ የተመቻቸ በጣም ሰው ወጥቶ የሚገባበት ሀሳብን በነፃነት ማንሸራሸር የሚችልበት አድርገን የምንስለው ግን ከኬት ነው የመጣ ነው? ከማርስ ነው ወይ የመጣ ነው? ኬት ነው የመጣ ነው? ህግ ዶክመንተሪው ሲሰራ እኛ ምንድን ነው ያለው? ጋይድ ያደርጋል። ይሄ ዶክመንተሪ ህግን ጋይድ ያደርጋል ነው። ወያኔን እኮ ምንከሰው የነበረው ይሄ ነው። ቀድሞ ከፍርድ ቤት በፊት ምን ያደርጋል? እከሌ የሚባል የኦሮሞ ተወላጅ እከሌ ከሚባል የአማራ ግንቦት 7 ተወላጅ ጋር እንትን ጋር ድልድይ ሊያፈርሱ ሲሉ አዲስ አበባ እንደ ባግዳድ ሊሉ ሲሉ ዶክመንተሪ ሰርቶ ኢቲቪ ላይ ዛሬ ተቋሚ የሆኑት እነያየ ሰው ምናምን ይለቁልሃል። አንዴ ቃል እሺ፣ ከዛን ምንድን ነው የሚሆነው? ከዛ በኋላ ፍርድ ቤቱ ገለልተኛ ይሆናል ብለህ ትጠብቃለህ? እንደዚህ አይነት ሀገር ላይ ይኖር አይደለም። ዶክመንተሪ ሰርተ እንዲሁ እኮ ያለ ዶክመንተሪም እኮ እነ ክርስቲያን ታደለና ሌሎች የአማራ ታጋዮች ፍትህ ተነፍጓቸዋል። እንዲሁ ያለ ዶክመንተሪ ሊድ የሚያደርግ ይሄው እንዲህ ነው እንደዚህ ዲዩቲንክ አይ ቲንክ አያና የህግ ሰው ነው የምትመስለኝ ካልተሳሳትኩ ማለት ነው። ሊድ አድርገ ፍርድ ቤት ላይ ዶክመንተሪ ሰርታ አውጥተ እንደዚህ ነው ብለህ ከተናገርክ በኋላ ይሄ ባለበት ሴንትራላይዝድ የሆነ መንግስት ባለበት ሀገር ላይ በጣም አርኪ የሆነ መልስ በፍርድ ቤቱ አገኛለሁ ብለህ ማሰብ በራሱ ሞኝነት ነው የሚሆነው። የመጨረሻ አንድ ሀሳብ ልናገርና ቴዲ እወጣለሁ። ምንድን ነው የአጫሉ ግድያ? ለምሳሌ በአጫሉ ግድያ ጊዜ ዶክመንተሪ ኦነግ ሸኔ ብሎ መንግስት ሰርቶልን የለ እንዴ? አሁን እኮ የኦሮሞ ኤሊቶች እዚህ ቤት እንኳን ያሉ ሁለት አይነት የኦሮሞ ኤሊቶች እንዳሉ እዚህ ቤት እንኳን አውቃለሁ። እነዚህ ኤሊቶች መካከል ላይ አጫሉ በማን እንደተገደለ እኮ ልዩነት አላቸው። ግማሹ የመንግስትን ዶክመንተሪ ያምናል፣ ግማሹ አያምንም። አሁን እዚህ ጋር የቡርቃ ዝምታ ማን የገደለው ብለህ መልሱን ትነግረኛል። አያና ማን ነው ብለህ መንግስትን ልታምን ትችላለህ። በዛ ዶክመንተሪ እንኳን ስምምነት የላቸውም። አሁን ፈጥረው ባመጡት ዶክመንተሪ ግን እኛን እመኑን ብሎ የሚያስገድዱን። ስለዚህ እቺ ሴት ተደፍራለች። መፍትሄው ምንድን ነው የሚለው ላይ መከራከር እንችላለን። መፍትሄው ነገርኩ። ታንኪዩ፣ አመሰግናለሁ። ይህን ጉዳይ